ፕሮግራሞቹን በማስተዋወቅ አብራችሁ የምቆየው ነው ሃይማኖት ተሾመነኝ። ለዛሬ የመረጥንላችሁ ርዕሰ ጉዳይ በራስ መተማመን ወይም ደግሞ ሰልፍ ኮንፊደንስ ነው። ሰዎች በቤታቸው፣ በስራ ቦታቸው እንዲሁም በተለያየ ማህበራዊ ህይወታቸው ላይ የሚደርስባቸውን ተጽዕኖና መፍትሄውን እንዳስሳለን። ልብሶችን የት ያስቀመጥሻቸው? አንተን እኮ ፈልጌ ማግኘት አልቻልኩም። በእግራችሁ እንደ የምታስቀምጪው ቁምሳጥን ውስጥ ፈልጊው እስኪ። የት አለ ጥቁሩ ቀሚስ አጭሩ? ቁምሳጥን ውስጥ ነው። የኔም እኮ ሰዓት ይረፍድብኛል። የሥራ ሰዓት ደግሞ የለበሽው ልብስ የቅድሙ አይሻልም ነበር እንዴ? ቅድሙ እኮ ያምራል። አንድም ቀን የኔ ምርጫ ተስማምቶ አያውቅም። ደግሞ ፈልጊና መርጬ እንዳልለብስ እንኳን የመኪና ክላክስ ላናይን አዞረው። ቆይ ማታ ነገም ለብሰው ልብስ ላስተካክል ብለሽ መኝታ ቤት ረጅም ሰዓት አልቆየሽ? ብቆይም እኮ የሚሆነኝና የምፈልገው ልብስ አላገኘሁኝም። ደግሞ ከቢሮ ጓደኞች አንሺ መታየትን አልፈልግም። የኔ ማር እንዴት ነው የምታስቢው? አንቺ እኮ ከሁሉም በላይ ቆንጅዬ መልካም ነሽ። በዛ ላይ ደግሞ ስራሽ፣ ባህሪሽ በቃ ተወኝ። ሁሉም የሚያወራው ስለኔ ማነስና መውረድ ነው። ሰራተኛዬን እንኳን ሳትልቅ ንቃኛለች። በአጠቃላይ ከሰውታችሁኛል። በጣም እየተሰማኝ ነው። እኔ ግዴለሽ እንደዚህማ ሊሰማሽ አይገባም። ቆይ ግቢ። ስሜ እውነቱ አረጋ ባላለሁኝ። በራስ መተማመን ወይም ደግሞ በእንግሊዘኛው ሰልፍ ኮንፊደንስ የምንለው ሰዎች ለራሳቸው የሚሰጡት ዋጋ ነው። አንድ ሰው በሚሰራው ነገር በቂ ዕውቀት ካለው፣ በቂ ዝግጅት ካለው፣ በቂ የሆነ ነገር ካለው፣ የሚናገረውን ካወቀው በማንኛውም ሁኔታ ውስጥ ለመናገር ወይም ደግሞ መስራት ያለበትን ነገር በአግባቡ ለመስራት የሚጠቅመው በራስ የመተማመን ስሜት ሰልፍ ኮንፊደንስ ይባላል ማለት ነው። በራስ መተማመን የሚጠፋው በአብዛኛው አንደኛው ከልምድ ማጣት ነው። ከትምህርት ቤት ጀምሮ ህፃናት ወደ እኔ ሙያ ወስደው ወጥተው እንዲለማመዱ፣ እንዲናገሩ፣ በተመልካቾች ፊት ቆመው ንግግር እንዲያደርጉ ኤክስፖዠር ከሌላቸው ወጥተው ሲናገሩ ብዙ ጊዜ ኮንፊደንሳቸውን ያጣሉ። ሌላው ደግሞ የዝግጅት ማነስ ነው። ኤኒቲንግ ንግግር ለማድረግ ሊሆን ይችላል፣ ወይም ደግሞ ዝግጅት ተደርጎ በዛ ዝግጅት ላይ ንግግሩን ለመክፈት ሊሆን ይችላል። ለተመልካቾች የሆነ መልእክት ለማስተላለፍ ይሆናል። ተናጋሪው ሰው በቂ ስለሚናገረው ነገር በቂ ዝግጅት ከሌለው ኮንፊደንሱ ወይም ደግሞ በራስ መተማመኑ ይሸረሸራል። መናገር ያለበት ነገር ላይ ትኩረት ከማድረግ ይልቅ ሰዎች ምን ይሉኛል፣ የምናገረው ነገር ቢበላሽ እንደዚህ የተለያየ አላስፈላጊ ነገር ሲገባና ዋናውን ሐሳብ ከማስተላለፍ ይልቅ በሁለተኛው ሐሳብ በቂ ዝግጅት ባለማድረጉ በሚፈጥርበት ስትረስ ይያዝና ኮንፊደንሱን ይሸረሸራል ማለት ነው። ብዙ አይነት ችግሮችን ይፈጥራል በራስ አለመተማመን። አንደኛ ለምሳሌ በኮሌጆች ላይ ስናይ ተማሪዎች ፔፐር ይሰራሉ። የተለያየ ነገር ሰርተው ፕሬዘንት እንዲያደርጉ ይጠበቃል። በአግባቡ ፕሬዘንት አለማድረጋቸው ራሱ ማግኘት የሚገባቸውን ውጤት እንዳያገኙ ያደርጋል። አስተማሪው ወይም ደግሞ ኢንስትራክተሩ ወይም ፕሮፌሰሩ ተማሪው የጻፈውን በአግባቡ ካላቀረበ እሱ የሰራው ነው ብሎ አያምንም። ስለዚህ ከዛ ላክ ያደርጋሉ። ሁለተኛ ራስን መግለጽ አለመቻል ነው። ይሄ በራስ ያለመተማመን ችግር ራስን ለመግለጽ ያለመቻል። በአንድ ሰው ፊት ለምሳሌ አንድ ወጣት ሐሳቡን ለብዙ ጓደኞቹ ማቅረብ ሲፈልግ
ማቅረብ የሚገባውን እንደሚገባ ባለማቅረጹ ይጎዳል ማለት ነው። ሌላው ኢንተርቪው ላይ ስራ ፈላጊዎች አሉ። ስራ ፈላጊዎች ሄደው ስራቸውን ኢንተርቪው በሚያደርጉበት ጊዜ የተጠየቁትን ጥያቄ በአግባቡ ሰምተው በኮንፊደንስ መናገር ካልቻሉ እውቀቱ ቢኖራቸውም ክህሎቱ ቢኖራቸውም ችሎታው ቢኖራቸውም ራስን መግለጽ ባለመቻላቸው ተረጋግተው ስራ ያለ ማግኘት ችግሮች ይፈጠራሉና ራስን ያለ መግለጽ ቀውሶች ብዙ ጥቅም ብዙ የተናጋሪውን እድሎች ይወስናሉ። ብዙ ችግር ሊያስከትል ይችላል ብዬ አስባለሁ። ይሄ ችግር ኮመን ችግር ነው። ከእኔ የምለው እንደ ትምህርት ባለሙያ ከትምህርት ቤት ጀምሮ ከኬጂ ጀምሮ ልጆች መናገር ሳይፈሩ ከታች ጀምሮ እየተናገሩ እንዲወጡ ማድረግ ያስፈልጋል። ተማሪ ተኮር የማስተማር ስራ ነው አሁን እየተከተልን ያለ ነውና ተማሪዎች በቂ ዝግጅት እንዲያደርጉ ስለሚናገሩት ነገር የተናገሩት የገባቸውን ነገር ደግሞ እንዲገልጹ ሀሳባቸውን እንዲያወጡ ያደርጋል። ሀሳባቸውን ባላወጡና ዝም ባሉ ቁጥር ግን በራስ የመተማመን ነገራቸው ብዙ ሀሳብ በውስጣቸው አለ። ምናልባትም ከአንዳንዶቹ ተናጋሪዎች የበለጠና የተሻለ ነገር በውስጣቸው አለ። ግን ሀሳባቸውን እንደሚገባ የመናገር ልምዱ ካለመዳበሩ የተነሳ ዝም ይላሉ። ዝም ባሉ ቁጥር ደግሞ ስትረስ ይፈጠራል። ምክንያቱም ሰው መናገር ኢሞሽኑን ማውጣት ሲችል ነው፣ መናገር ሲችል ነው በውስጡ ያለው ሀሳብ ለሌላው ሰው ሼር መደረግ የሚችለው መታወቅ የሚችለውና ከትምህርት ቤት ጀምሮ ኤክስፖዝ ማድረግ ነው። ተማሪዎች እንዲናገሩ ማበረታታት፣ ሲናገሩ ማደፋፈር፣ ወላጆችን ቤት ውስጥ ሀሳባቸውን የቀን ውሏቸውን ህፃናት እንዲናገሩ ማድረግ ነው። ውሏችሁ እንዴት ነበረ? በውሏችሁ ውስጥ ምን ተፈጠረ? ስለዚህ ኮሚኒኬቲቭ የሆነ ሶሳይቲ ወይም ደግሞ ተግባቦት ያለው ሶሳይቲ ለመፍጠር የሁሉም ማህበረሰብ የጋራ ትብብር ያስፈልጋልና ይሄ ከታች ጀምሮ እየተሰጠ ልጆች እየተደመጡ ሲመጡ የመናገር ኮንፊደንሳቸው የመጻፍ ኮንፊደንሳቸው ራሳቸውን የመግለጽ በራስ የመተማመን ህይወታቸው እየዳበረ ይሄዳል ማለት ነው። በራስ መተማመን ራሱ ክህሎት አለው። እኔ በራስ ለመተማመን መጀመሪያ ሰው ስለሚናገረው ነገር በቂ ዝግጅት ሊኖረው ይገባል። በቂ እውቀት ሊኖረው ይገባል። በቂ እውቀት ካለው በቂ ዝግጅት ካለው ደግሞ የሚያየውን ኦዲየንስ ማሰብ የለበትም። ተመልካቹን አይደለም ማየት ያለበት። የሚያስበውን ሀሳብ በአግባቡ ለተመልካቹ ወይም ደግሞ ለአድማጩ ማስተላለፍ ላይ ነው ፎከስ ማድረግ ያለበትና በቂ ዝግጅት ማድረግ ነው። በቂ ዝግጅት ከተደረገ በኋላ ደግሞ በቂ ዝግጅት ያደረጉበትን ነገር በአግባቡ ማስተላለፍ ነው። ስለዚህ በራስ ኮንፊደንስ ሰው የሚኖረው ሌሎችን መስማት አለበት። ራሱ በውስጡ ያለውን ነገር ሼር ማድረግ አለበት። ማመንና መተማመን የሚቻለው በውስጡ ያለው ሀሳብ በአግባቡ ሲገለጽ ነው። አንዳንድ ሰዎች ዝም ብለው ይናደዳሉ፣ ዝም ብለው ይቆጣሉ በውስጣቸው፣ ዝም ብለው ይደሰታሉ በውስጣቸው። ስለዚህ ኮሚኒኬቲቭ አይደሉም ማለት ነው። ስለዚህ እኔ የማበረታታው ሰው በውስጡ ያሰበውን ነገር ለቅርቡ ሰዎች አፕሮፕሪየት ነው ብሎ ለሚያስበው ሰው ሼር ማድረግ አለበት። ያንን ሲያደርግ ደግሞ ሊሳቀቅ ሊሸማቀቅ አይገባም። እንደሱ አይነት ሰው ነው ሌላውም ሰው። ተናስልኛ ተዳነ አመጣ ይሄ ፐርቼዘር በጣም ብዙ ችግር ያለበት፣ ሰነዶችን በሰዓት አቀርብም፣ ሰነዶቹ ስርዝድልዝ አላቸው። በጣም ብዙ ችግር ያለበት ሰው ነው። ለዚህ ከስራ ተብሏል። እንደውም ለሌላው ሰራተኛ ሁሉ አሪያ እንዲሆን አግጇል። ትክክል ናት ተዳነ፣ ትክክል ነህ። ውሳኔን ግን በጥሞና አስተውለዋል፣ ተመልክተዋል ለማለት ፈልጌ ነው። ምክንያቱም ይሄ ሰራተኛ የፐርቼዘር ብዙ አመት በዚህ ድርጅት ውስጥ አገልግሏል። ከታች ጀምሮ እስከ ላይ ካሉ ሰራተኞች ጋር እጅግ በጣም ከሚገባው በላይ ተግባቢ ነው። ሲቀጥል ደግሞ ትንሽ ህግን አውቃለሁ የሚል አይነት ጸባይ ያለው። እንደውም ይገርማል፣ ሁለተኛ ዲግሪውን በህግ ደረጃው አዎ እንደውም ኧረ ጨርሷል ነው የሚባለው። እንደውም ይሄ ያስቸግራል፣ ችግር ውስጥ ገባ። አዎ እኔው ጉዳዩን በሙሉ በጥሞና ብትመለከተው ጥሩ ነው። እስቲ ቆይ ይሄን ነገር በደንብ ላስብበት። ለምን ችግር አለ? ጤና ይስጥልን አቶ ዳኑ። አሁን የመጣሁት ምንድነው ከስራ ታግደሃል የሚል ደብዳቤ እጄ ላይ ደረሰኝና የታገድኩበት ምክንያት ግልጽ አይደለም። ሁለተኛ እኔ ለዚህ ለመስሪያ ቤት ቅን ታታሪ ሰራተኛ ሆኜ እየሰራሁ ነው ያለሁት። ግልጽ ባለመሆኑ ወደ ስራ የምትመልሱኝ ከሆነ ወደ ስራ እንድመለስ እፈልጋለሁ። እማትመልሱኝ ከሆነ ግን ወደ ፍርድ ቤት ጉዳዩን ወስጄ ፍርድ ቤት የሚወስነው ውሳኔ እናያለን አይደለም። ስለዚህ እኔ ጉዳይን በፍርድ ቤት አስጨርሳለሁ። ተረጋጋ። እንደሱ አይደለም። ምን መሰለህ፣ ይህንን ውሳኔ እኮ ገና አልወሰንም።
መቀለስ ነው ይቻላል። የሰው ስህተት ሊሆን ይችላል። ተረጋጋ። እዚህ የሚያደርሰን ነገር እኮ ምን ማለት ነው? የሰው ልጅ እኮ ይሳሳታል፣ እንታረማለን። ለዚህ ተረጋጋ። እንደዚህ ነገር የለም። እዛ ድረስ የሚያደርሰን ነገር አይደለም። ያለውን ነገር መነጋገር ተነጋግረን እናርመዋለን። አትጨነቅ። አቶ ዳኑ የመጣሁበትን ጉዳይ ረስቼው ሁሉ እኮ አብሬ ወጣሁኝ። እሱን እንትን ላለው ድጋሚ ሁሉ ጨበጥኩ። አየህ አይደለ ከቀልቤ አይደለም ያለው። ምን መሰለህ የዛ ውሳኔ አንደኛ በህገ ወጥ የገባ ማንኛውም ንብረት ለመንግስት ገቢ መሆን አለበት። ስለዚህ በዛ ነው ውስጥ ይገርማል። አቶ ዳኑ ዛሬ ጠዋት እኮ ይሄ ሰውዬ እኮ ሙሉ ሰነዱን ማስረጃውን ጠቅላላ ሁሉ ነገር አምጥቶ ሰጠን እኮ። አያችሁት? አየን። አዎ እንደዛ ከሆነማ በሰነዱ መሰረት ይመራል። ችግር የለም። በጣም ጥሩ። እሺ እሺ እሺ። አሁን እኮ ያንን ጉዳይ እኮ ጨርሼ ከስራ አስኪያጁ ጋር መውጣቴ እኮ ነው። የቱ ጉዳይ? ያ ህገወጥ ነው ምናምን የተባለውን ጉዳይ ነው። የሰነዱ ጉዳይ? የሰነዱ ጉዳይ እውነት ነው፣ ህገወጥ እኮ ነው። ማን ያለው? አየ ነው። በደንብ ነበር። እኛማ እኔም እኮ አይቼዋለሁኝ እኮ። አይ አሁን ወደዛው ስለሆነ በይፋ በደንብ እናየው ነው። እኔ ያው ጉዳዩን ጨርሼዋለሁ። ይመራ ብሎኛል ስራ አስኪያጁ። እስቲ አይዋለሁ። ያው እንግዲህ ከስራ አስኪያጁ በላይ ማንም የለም። ጤና ይስጥልኝ አቶ ዳኑ። ሰላም ነው? ቁጭ በል። ምን ልታደርግ? ሰነዱ ነው የለ? የትኛው? ይሄ በህገወጥ መንገድ የገባው። አይ አቶ ተዘራ እኮ ሙሉ ሰነድ የተሟላ ነውና ምንም ችግር የለውም ስላለኝ ፈቅጄለታለሁ። በደንብ መርምረከዋል? የሚመለከተው አንተን ስለሆነ ማለት እኔ አላየሁትም። ይሄ እኮ አቶ ተዘራ ነው እኮ ያሳሳተኝ። እኔ ታውቃለህ፣ በጥንቃቄ እንደምሰራ ታውቃለህ። ጠንቃቃ ሰው ነኝ። አዎ ሰነዱን ደጋግመህ መርምረው። የሚመለከተው አንተን ስለሆነ ያስጠይቃል። ይሄ ሰነድ ምን መሰለህ፣ ይህንን ነገር ከኔና ካንተ እንዳያልፍ አደራ። በቃ አሁን ሂድ። ብቃት የለውም ብሎ እኮ ይሄኔ ይበጫጭቁኛል። እኔም ብሎ ደግሞ የድርጅት ኃላፊነት የሚገባኝ ሰው አይደለም። ዝቅተኛ የሆነ በራስ መተማመንን ለማስተካከልና በራስ መተማመንን ከፍ ለማድረግ የሚረዱ ጠቃሚ የሆኑ መፍትሄዎችን ደግሞ አሁን እጠቁማችኋለሁ። የመጀመሪያው የባለሙያ ድጋፍ ማግኘት ነው፣ ወይም ካውንስለር የምክር አገልግሎት ማግኘት ነው። ከዛ ውጪ ግን የተለያዩ መጽሐፍቶችን ማንበብ፣ ብዙ መጽሐፎች አሉ ገበያ ላይ። አንድ ሰው እንዴት በራስ መተማመኑን ከፍ ማድረግ ይችላል የሚለውን የሚያሳዩን ብዙ መጽሐፍቶች አሉ። እነሱን ፈልገን ማንበብም በራስ መተማመናችን እንዲጨምር ያደርጋል። ከዛ ውጪ ግን አይምሮን፣ አስተሳሰብን መቆጣጠር ነው። ይሄ እጅግ በጣም የሚጠቅም መፍትሄ ነው። ምንድነው? ስለ ራሳችን ያለን አመለካከት አዎንታዊ እንዲሆን ማድረግ፣ አሉታዊ የሆኑ ለራሳችን ያለንን አመለካከት፣ አስተሳሰብ ደግሞ አዎንታዊ በሆኑት መቀየር። ለምሳሌ እኔ አልረባም፣ እኔ አልጠቅምም፣ ምንም ነገር አይሳካልኝም፣ ብሞክርም ዝም ብዬ ነው፣ ለማይሆንልኝ ነው የሚሉትን አስተሳሰቦች፣ ንግግሮች ስለ ራሳችን አለማሰብ፣ አለመናገር፣ ይልቁንስ ይሆንልኛል፣ አደርገዋለሁ፣ አሳካዋለሁ፣ እችለዋለሁ የሚሉትን አስተሳሰቦች ማሰብ፣ እንዲሁም ደግሞ ስለ ራሳችን ይሄንን መንገር። ይሄ በራስ ያለን መተማመናችንን ከፍ እንዲል ያደርጋል። ሌላው ደግሞ መልካም ስራን መስራት፣ በጎ ስራን መስራት፣ ለሰዎች ደግ መሆን፣ ይሄ በራስ መተማመንን ይጨምራል። በጎ ስራ ለምንሰራለት ሰው ህይወቱን ሊያሻሽለው ሊጠቅመው ይችላል። ለኛ ግን የሚሰጠን ትልቅ እርካታ አለ። ለካ እኔ ጠቃሚ ሰው ነኝ፣ ለካ እኔ ለሰው አስፈልጋለሁ የሚለውን አስተሳሰብ ወደ አይምሯችን ስለሚያመጣ በራስ መተማመናችንን በብዙ ከፍ ያደርግልናል። ስለዚህ የበጎ ፈቃድ አገልግሎቶችን መስጠት፣ ለሰዎች መልካም ነገር፣ በምንችለው ነገር ለሰዎች መልካም ነገር ማድረግ ለራሳችን ያለን ግምት ከፍ እንዲል ያደርጋል። ሌላው ደግሞ በህይወት በሚገጥመን ማንኛውም ፈተና ላይ መልካም ነገሩን ማሰብ፣ ያለንን ነገር መቁጠር፣
የሌለን ነገር ላይ ያተኮርን በመጣን ቁጥር በቃ እንደማንረባ እንደማንጠቅም እንድናስብ ይሆናል። ከዛ ይልቅ ግን ያለንን ነገር መቁጠር፣ ያለንን ነገር ለዛ ነገር አመስጋኝ መሆን፣ ሰዎችን ማመስገን፣ የረዱንን ሰዎች ማመስገን፣ ፈጣሪን ማመስገን። በህይወታችን አመስጋኝ ስንሆን መልካም ነገራችን በህይወታችንም እየበዛ ለራሳችን ያለንም አመለካከት መልካም እየሆነ እንዲሁም ደግሞ በራስ ያለን መተማመንም እየጨመረ እየዳበረ ይመጣል። በራስ መተማመንን ለመጨመር የሚረዳው የአካል እንቅስቃሴ ማድረግ፣ በየዕለቱ ለተወሰነ ደቂቃዎች የእግር መንገድ ጉዞ መሄድ ወይም ሌላ የተለያዩ የአካል እንቅስቃሴዎችንም ማድረግ በራስ መተማመናችንን እየጨመረ እንዲሄድ ይረዳናል። ሌላው በህይወታችን ማድረግ የምንፈልገው ግን ደግሞ ማድረግ አልችልም አይሆንልኝም ብለን የተውናቸውን ነገሮች ከቀላሉ ጀምረን መጻፍ፣ ግብ ማውጣት፣ ያንንም ነገር ደግሞ ለማሳካት መንቀሳቀስ። ይሄም አንድ ነገር ሲሳካልን ግብ ያወጣነውን ሲሳካልን ስናይ ለሚቀጥለው ነገር ተነሳሽነት በውስጣችን ይጨምራል። ለካ ማድረግ እችላለሁ የሚለውን አስተሳሰብንም እያዳበርን እንድንሄድ ያደርጋል። ከዚህም የተነሳ መልካም የሆነ ከፍተኛ የሆነ በራስ መተማመንን እናዳብራለን ማለት ነው።